ስትፈሪ ደግሞ ይበልጡን ቆንጆ ትሆኛለሽ። ምን እየሆንክ ነው? ራቅ። እንዲህ ስትባሉ ደግሞ የምትኮሩት ነገር አለ። ቆይ እዚህ ቤት ጤነኛ ሰው አይመጣም ማለት ነው? ሁሉም የራሱን እብደት ተሸክሞ ነው የሚመጣው። ረጣጥፈሽ በቅጡ ወር እንኳን ሳይሞላሽ ፍቅርሽ ወጣልሽ። ኪራ በቃ ከዚህ በላይ ልቤን አታድሙ። ልቤን ያልሽው የትኛው ልብሽን? እስኪ ንገሪ። ይሄ በሳምንት የሚበታተነው ልብሽን ንገረኝ። የትኛው ልብሽ? የኪራ አባትም ጽናት ጋር በመደወል ነገሮች እንዴት እየሄዱ እንደሆነ ይጠይቋታል። ጽናትም ጥሩ ሁኔታ ላይ ነው ያለው፣ ኪራና ሀሴትም እየተቀራረቡ ነው በማለት መልሳላቸዋለች። እሳቸውም ያው በርቺ ልጄ በማለት ስልኩ ተቋርጧል። ጽናትም ቆይ እንዴት ነው ሰው የሚወደውን የሚያፈቅረውን ሰው ወገቡን ሸብ አድርጎ የሚድረው በማለትም እየተቆጨች ትገኛለች። አሁን ላይ ጽናት ኪራን አሳልፋ መስጠቷ ቢቆጫትም ሆኖም ግን የእናቱን ህልም ማሳካት ግዴታ ሆኖባታል። እንዲሁም አባቷ በቤተሰብ በገጠር ስማቸው እንዳይጠፉ የሚለውን ሀሳብ ይዛ ፍቅሯን አሳልፋ መስጠት ወስናለች። ሰላም ጤና ይስጥልን ውድና የተከበራችሁ የቤተሰብ ሁለገብ ዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብስት ይበል። ዛሬም እንደተለመደው በጽናት ድራማ ተመልሰን መጥተናል። እስከ ፍጻሜው አብራችሁን ቆዩ። ጽናትም እየተብሰለሰለች ሳለ ምህሩ ወደ ኩሽና መጣች። ምን ሆነሻል በማለትም ጠይቀቻት። ጽናትም የኪራ ነገር አሳስቦኝ ነው በማለት ትመልስላታለች። እሷም እንግዲህ ጽናት አንዴ ወስነሽ ገብተሻል፣ ምንም ማድረግ አትችይም። አሁንም በእርግጥ ጊዜው አልረፈደም፣ ውሳኔው ያንቺ ነው በማለትም ትነግራታለች። ጽናትም አይ ምህሩ ይህን ማድረግ አልችልም፣ ይህንን ነገር ሚስጥር የነገርኩሽ ሀሳቤ እንዳታስቀይርኝ ነው እባክሽ ትላታለች። አንድ ጥያቄ ልጠይቅሽ ትላታለች። አዎ ጠይቂኝ ትላታለች። ለምን አንቺና ኪራ አትጋቡም በማለትም ትመልስላታለች። አንቺና ኪራ እኮ ብትጋቡ አባትየውም የልጃቸውን ደስታ ነው የሚፈልጉት፣ ሌላ ምን ይፈልጋሉ በማለትም መልሳላታለች። ጽናትም አይ ምህሩ አይሆንም፣ ነግሬሻለሁ፣ አባቴ ማሳፈር አልፈልግም፣ በገጠር ትዳር እምቢ ብዬ መጥቼ እዚህ ደግሞ ከተማ ባገባ ወንድ ፍለጋ መጣች የሚለውን አሁንም ይህንን ሀሳብ እያነሳች እየነገረቻት ነው። ምህሩም እንግዲህ ከዚህ በላይ ላስጨንቅሽ አልፈልግም በማለት መልሳላታለች። እንግዲህ ኪራ አሁንም ውጪ ማምሸቱን እንደቀጠለ ነው። ውጪ አምሽቶ እንደነጋን የመጣው እና ምህሩም ምን እየተፈጠረ ነው፣ ለምንድነው እንደዚህ የምትሆነው በማለትም እየጠየቀችው ነው። ኪራም ምን እዚህ ቤት ምን የሚያስደስት ነገር አለና እዚህ ቤት ልቆይ ብለሽ ነው? አሁንም ልወጣ ነው በማለትም መለሰላት። ምህሩም እባክህ ኪራ ለኔ ስትል እንደዚህ አትሁን በማለትም እየመለሰችለት ነው። እንግዲህ ናሆምም የት እንዳለ ስትጠይቀው ናሆም ተኝተዋል ብሎ መልሱላታል። አይ ናሆም በእንቅልፉ አይደራደርም አይደል በማለትም ትመልስልታለች። እንግዲህ ኪራም እዛው ማለችበት በቃ ልብስ ልቀያየር ሻወር ልውሰድ ብሎ ጥሏት ሄዷል። እሷም ናሆምን ልረብሸው ብላ ወደ ናሆም ጋር ሄዳ ነበረ። ናሆም ጋር ሜዳ በረዶ ሰውነት ውስጥ በመክተት አስደንግጣ ተነስተዋል። ደረጃው ስርም ቁጭ ብለው እየተፎጋገሩ እየተሳሳቁ ይገኛሉ። ወይ አንተ እናቴ ትላለ በማለትም እየሳቀችበት ነው። እንዴ ትቀልጃለሽ እንዴ? ያውም ጧ ባልኩበት እንቅልፍ በተኛውበት በረዶ ውስጥ የከተሽ እንዴት ላልጨው ነው በማለትም እየመለሰላት ነው። ነግሬሻለሁ እንዳላንፈራፍርሽ ቲባጥቤን የምጫወትብሽ እያለም እንግዲህ የተለመደ ሳቃቸውን እየተጫዋወቱ ይገኛሉ። እናም እንግዳ እንደሚመጣ ኪራ ለሁሉም ተናግሯል። ለሀሴትም እየነገራት ነው። ሀሴትም ምን አይነት እንግዳ ነው ብለዋለች። እሱም አንድ አብሮ አደጌ ነው፣ ቤታቸው በልማት ፈርሶ ሩቅ ቦታ ስለተሰጣቸው ቤት እስከሚከራይ እዚህ ያርፋል ብሎ እየነገራት ነው። ሀሴትም በቃ እንግዳ ተቀባይነቱን ቀጥለህበታል ብላ መልሳለታለች። ኪራም ያው የአያቶቻችን ማስቀጠል አለብን በማለት ጽናትንም በመጥራት እንግዳ አለብን ምግብ ስሪ፣ ናሆምም እዚህ ነው የሚያድረው ብሎ መልሶላታል። እሷም ትዕዛዙን በመቀበል ሄዳለች። ትንሽ ቆየት ብሎም ሄዶ በቃ እንግዳው አይመጣም ታዩ የምትሰሪውን በማለት መልሶላታል። እሷም እንዴ ሰራርቼ ጨርሻለሁ እኮ በማለት መልስልታለች። ኦኬ በቃ ሽታዩ በማለትም እሱም ትቶታል። እናም ጽናትን አሁንም በድጋሚ ምን እንደተፈጠረ እየጠየቃት ነው። እሷም በቃ የተለመደ መልሷ እየመለሰችለት ነው።
ምንም ማድረግ እንደማትችልና ህይወቱን እንዲቀጥል ተወይም በቃ እያለች ነው። አዎ በእርግጥ ልክ ነሽ። አሁን ላይ ነገሮችን ማስተካከል አለብኝ። ይረፍዳል እንጂ የማይስተካከል ነገር የለም። አሁንም ጅማሮ ላይ ነኝ በማለትም ጥሏት ሄዷል። እሷም አይ ኪራ ይህን የማደርገው ለማን እንደሆነ መጨረሻ ላይ ስትረዳ የምትናገራቸው ቃላቶች ይቆጭሃል፣ ትጸጸታለህ በማለትም እየተናገረች ይገኛል። እንግዲህ የጽናት ጓደኛ ትደውልና ነገሮች እንዴት እየሄዱላት እንደሆነ ጠይቃታለች። ጽናትም ጥሩ እየሄዱ ነው፣ እየተቀራረቡ ነው በማለትም ትመልስላታለች። ሆኖም ግን እንደተከፋች ስላወቀች ጓደኛዋ እያደረግሽ ያለሽው በእርግጥ ስህተት ነው፣ ግን የእነሱን ቃላት ጠብቃለሁ ብለሽ አንቺ እየተጎዳሽ ነው፣ ለምንድን ነው እንዲህ የምታደርጊው ብላ እየጠየቀቻት ነው። እሷም ምን ላድርግ ግድ ነው፣ የራሴን ስሜት ለማስጠበቅ ብዬ ሰውን መጉዳት አልፈልግም በማለትም እያለቻት ነው። ታውቂያለሽ፣ አሁንም አልረፈደም፣ ነገሮችን ማስተካከል ትችያለሽ በማለትም እያለቻት ነው። እባክሽ በቃ ተይው፣ ስልኩን ልዝጋ፣ ሌላ ጊዜ እናወራለን በማለትም ስልኩን አቋርጣለች። እንግዲህ ጽናት አሁንም ሁሉ ነገሮችን እየተብሰለሰለች ፍቅሯን አሳልፎ መስጠቷ እየከበዳት ቢሆንም የአባቷ አደራ የእናቷን ቃል ለመጠበቅ ግን ነገሮችን መስመር እንዲይዙ እያደረገች ነው። እንግዲህ እነ ኪራ ቤትም አዲሱ እንግዳ መጥቷል። አዲሱ እንግዳ ሲመጣም ሀሴት ድንገት ወደ ሳሎን ስትመጣ ሲተያዩ በጣም ደነገጠች። እሱም ክውን ያለው ጭንቅላቱን እያሻሸ እንዴት እዚህ ልትመጣ ቻለች የሚል ሀሳብ በውስጡ እየተመላለሰ ይገኛል። እሷም ስታየው በንዴት ጦፋ አፍጥጣ እያየችው ነው። ኪራና ናሆም ተደናግጠው ምንድን ነው ትተዋወቃላችሁ? ምን ተፈጠረ? በማለትም ጠይቀው ነበር። ሀሴትም አረ በፍጹም አይቼው አላውቅም ገና ዛሬ ማየቴ ነው በማለትም ቁጭ ትላለች። ኪራም እንዴ ሰላም አትባባሉም እንዴ በማለትም ይመልሳል። ሀሴትም እጇን ትዘረጋና ሀሴት ይባላለው በማለትም ታስተዋውቃለች። ያ በዩኒቨርሲቲ ነገሮችን ህይወቷን ያበላሸው ወጣት እሱ ነው። በማየቷ እንዴት እዚህ መጣ በማለትም ደንግጣለች። ትታቸውም ወደ መኝታ ክፍሏ ሄዳ እየተናደደች ነው። በፍጹም ሀሴት እንደዚህ ማድረግ የለብሽም፣ በቃ ቆራጥ መሆንሽን አሳይ፣ ህይወት እንደጀመርሽ ሌላ ሰው እንደሆንሽ አሳዩ በማለትም ከራሷ ጋር ትግል ጀምራለች። ኪራም ወደ ክፍሏ መጥቶ ምንድን ነው ምን ሆነሻል? ሰላም አይደለም በማለትም ጠይቋታል። ኧረ ሰላም ነው፣ ሁሉ ሰላም ነው በማለትም መልሳለታለች። እንግዲህ ኪራም አይ ክፍልሽ ዋልሽ ምን ሆነሽ ነው ብሏታል። ያው ትንሽ ተናድጄ ነው በማለትም መልሳለታለች። ሰው ሲናደድ እኮ መጽሐፍ ያነባል፣ ስፖርት ይሰራል፣ ሙዚቃ ያዳምጣል ነበር ያልሽኝ በማለትም መልሶላታል። እሷም እሱን ላድርግ ስል የመጣኸው በማለትም መልሳለታለች። እንግዲህ አዲስ የመጣው እንግዳ ትንሽ ቀልቃላ ቢጤ ነውና ኪችን ጽናት ጋር በመሄድ ስለ ሁሉም ነገር እያደነቃት ነው። በጣም ውብ ነሽ፣ በጣም ቆንጆ ነሽ በማለትም እያደነቃት ነው። እሷም ኧረ በማለት እየተሽኮረመመች ይገኛል። አይናፋርንሽ እንዴ በማለትም እያላት ነው። እንግዲህ ልጁ ትንሽ ፈጣን ነውና ጽናትን ለመተናኮስ ወደ ጽናት ጠጋ እያለ ነበረ። ድንገትም ሳታስበው ወደ ግድግዳው አስጠግቶ ሊስማት ሲል በግፍተራ ወደ ከራሷ አርቀዋለች። ምን እያረክ ነው በማለትም ጮኸችበት። እሱም አይ ሴቶች ስትባሉ እንደውም በማለት ጥሏት ሄዷል። እሷም እዚህ ቤት የሚመጡ ጠቅላላ እብዶች ናቸው እንዴ? ጤነኛ አይደሉም እንዴ? በማለትም እየተበሳጨች ትገኛለች። እንግዲህ ምህሩና ጽናትም ደረጃው ሳጭ ቁጭ ብለው እየተወያዩ ነው። እንዴት ነው ማድረግ ያለብን? እንዴት ነው ማቀራረብስ ያለብን? እያሉ ስሟን ድንገት ሲጠሩ ሀሴት ከክፍል ወጥታ አጠገባቸው ደረሰች። ስትጠሩ ይሰማው ልበል በማለትም ትላቸዋለች። ምህሩም አይ ሀሴትና ኪራ እየተቀራረቡ ነው እያልን ነበር በማለትም ትላለች። ሀሴትም አጠገባቸው ቁጭ ትልና አዎ ኪራ በጣም ጥሩ ሰው ነው፣ መልካም ልጅ ነው በማለትም ትመልሳለች። ጽናትም ድንገት ሳታስበው አደራ እንዳይጎዳ በማለትም ትላታለች። ሀሴትም ምን ለማለት ፈልገሽ ነው? እኔ እንዴት አድርጌ ልጎዳው እችላለሁ? ይሄን ያህል እኮ የሚያጓዳዳ ነገር እኔ እና እሱ መሀል የለም ትላታለች። ሀሴትም እንደዛ ብላ ስትመልስ ምህሩም አይ ኪራ ያው ሰዎችን ቶሎ ይቀርባል ለዛ ነው እንዳይጎዳ ብላ ነው ብላ ተደናግጣ ትመልስላታለች። በሉ ተጫወቱ፣ እኔ ሱቅ ደርሼ ልምጣ ብላም ጥላቸው ሄዳለች።
ምህሩም ለፂ ምን እየሆንሽ ነው ጽናት? ምን እየተፈጠረ ነው? ተይ ተረጋጊ። እንደዚህ ነው እንደምታቀራርቢያቸው በማለትም ተናግራታለች። ምን ላድርግ ስለ ኪራ ስትናገር ቀናው በማለትም ፂ መልሳለች። ፂ አሁንም በቅናት እየተንገበገበች ነው። ሆኖም ግን ምንም አማራጭ የላትም። ይሄንን ከማድረግ ይሄንን ከመፈጸም ወደኋላ ማለት አትችልም። ምህሩ አሁንም አልረፈደም። እባክህ ጽናት ከራስሽ ተነጋገሪ። ማድረግ ያለብሽ ነገር ስህተት ወይም ጥሩ ነገር መሆኑን ራስሽን አዳምጪ በማለትም እያለቻት ነው። ጽናትም ከዚህ በኋላ ወደ ኋላ መመለስ አይቻልም በማለትም ብላለች። እንግዲህ ሀሴትም ወደ ሱቅ እየሄደች ሳለ ያ በዩኒቨርሲቲ ህይወቷን ያበላሸው ነገሮችን ያበለሻሸባት ወጣት አስፋልት ላይ ቆሞ ነበረ። እሷም ልታልፍ ስትል ድንገት እጇን ይዛታል። እጇን በመያዝ ምን አይነት ደፋር ነህ፣ ምን አይነት ፈጣጣ ነህ ግን በማለትም በንዴት እየተናገረችው ነው። እልህኝነትሽ አሁንም እንዳለ ነው በማለትም እሱም እየተናገረ ነው። እንግዲህ ሀሴትና ልጁ መሀል የተፈጠረው መጥፎ ነገር እንደሆነ ህይወቷን እንዳበላሸው በተደጋጋሚ እየተናገረች ነው ሀሴት። ይህ ወጣትም ደንታቢስ መሆኑን እንደዚሁ ከንግግሩ ከቃላቶቹ ያስታውቃል። የሚናገራቸው ነገሮች ለዛ የላቸውም። እሷም አሁንም አልተቀየርክም፣ ስህተትን እንኳን አታምንም በማለትም እየነገረችው ነው። እሱም በቃ በስካር መንፈስ የተደረገ ነው፣ ምን ታካብጃለሽ እያላት ነው። እሷም ህይወቴን እንዳበላሸው በስካር መንፈስ እንዴት ቪዲዮ የተለቀቀው በማግስቱ ነው በማለትም ተነግረዋለች። እሱም በስካር መንፈስ ነው በማለትም ችላ እያላት ነው። እሷም በቃ በንዴት እየተናገረች ነው። ድንገትም ስለ አባቷ ሲያነሳ ሳታስበው ዘላ ነቀችው። ከዚህ በኋላ ስለ አባቴ ቅንጣት ነገር አንደበት ቢናገር የማታውቃትን ሀሴት ነው የምነሳብህ፣ ስርዓትን ያዝ በማለትም አንቃ እያስፈራራችሁ ነው። ከዛም እጇን ከላው ላይ ለቃ ጥላው ትሄዳለች። እሱም በጣም ጥሩ ነው፣ ጥሩ ሁኔታ ላይ ነው ያለሽው፣ እንግዲህ እንተያያለና በማለትም በዛቻ መንፈስ እንግዲህ ተለያይተዋል ማለት ነው። እንግዲህ ውዶችዬ የጽናት ድራማ እንዲህ እንዲያያለ እዚህ ደርሷል። የኪራና የጽናት ሁኔታ መጨረሻው ምን ይሁን ይሆን? እውነትም ኪራና ሀሴት ተቀራርበው አንድ ላይ ይሆን ይሆን? ይሄስ የመጣው ወጣት በሀና ኪራ ቤት ምን ይፈጥር ይሆን የሚለውን እንግዲህ ቀጣይ የምንመለከተው ይሆናል። ውዶችዬ ሀሳብ አስተያየታችሁን በኮመንት ላይ ያስቀምጡልኝ። እስከ ፍጻሜው አብራችሁን ስለምትቆዩ ከልብ አመሰግናለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ የሆናችሁም ደግሞ ሼር እያደረጋችሁ አበረታቱኝ። እወዳችኋለሁ። ኢትዮጵያ ሀገራችን ሰላም ያርግልን። ቸርን ሰንብት።